ወላሂ ሚሊዮን ብር ላስገባልሽ አካውንት ሽላኪልኝ አሁን 5 ደቂቃ። ኡስማን ማረፊያ ይበልጣል። ይህን ቤት ግዙላትና ልጆቿን ይዛ ከዛ ሰፈር ትሽሽ አላልኩህ? ትክክል። ስለዚህ ልጆች ለእናታቸው ጠላትነት ነው የሚያስቡት። እኔ ግን ለእነሱ መሰብሰብ ነበር እያቀድኩ ያለሁት። ገብቶሃል? ምን ብላለች? ጋይሶች አንዴ ቆይ፣ 4 አልቅሽላቸው ለእነዚህ። የሚገርማችሁ የሃይማኖት አባት እንኳን ላምጣ ብላ የሃይማኖት አባት ያመጣሁት እኔ ልመስክርላችሁ። ሂዊ ወረበል ካባ የሃይማኖት አባቶች እንዲሰበሰቡ የተለያየ ጎረቤት እንኳን ሽማግሌ ለረጅም ሰዓት መስዋዕትነት አድርገን እዚህ ጋር ቁጭ ያለው እናታችን ስለሆኑ ነው። ብዙ ሰዎችን ሰብስባ ከቤቷ ከረጅም ደቂቃ በኋላ አሁን ወደ ገደለው ስንገባ እናትዬ ከእናታችሁ የምትፈልጉት ነገር ምንድን ነው? እናውቃለን። ስለተረዳች ሰፖርት ስላደረግናት ስለተደገፉ ዛሬ እናታችን ቢያንስ ከኛ 1-2 እርምጃ ከተራመደች ወይ ታጠፋናለች ወይ የሆነ ነገር ታደርገናለች ብላችሁ አስባችሁ ነው። ወላሂ ቢላሂ ነው ብላ እንዴት ነሽ እናቴ? ሰላም ነው? እንዴት ነሽ? ወላሂ ምንም ማለት አልፈልግም። አላህ ረዥም ዕድሜ ይስጥሽ። ውለታሽን የምታገኘው ከአላህ ነው። ከልጆች ካላገኘሽው ልልሽ የምፈልገው እኔ ሀረብ ነው ሆኝትበልት ዋንቺን ጉዳይ ከሰማሁኝ ቀን ጀምሮ ውስጤ ተቃጥያለሁ። ወላሂ ነው የምልሽ። ዛሬ ስላገኘሁሽ በጣም ደስ ብሎኛል። ለሁላችንም እናት ነሽ። እኔ የመንግስት ሰራተኛ ነኝ። ባለኝ አቅም አሁንም እረዳሻለሁ። ከዛም ውጭ ደግሞ ለእናቴ ተቆራጭ እንደማደርገው ለአንቺ ተቆራጭ አድርጌ በየወሩ ብረዳሽ ቃል እገባለሁ። በየወሩ እረዳሻለሁ። እንደዛውም ልጅሽ አድርጊኝ። እኔንም እናት ብትሆኚኝ ደስ ይለኛል። ሁለተኛ እናት ብትሆኚኝ ባትወልጂኝ የእውነት ነው የምልሽ። እናት ብትሆኚኝ ደስ ይለኛል። እናቴ ነሽ እና የኔ እናት አንቺም ከልጅ ልጅ ነሽ። አንቺ በህይወት አለች። እናቴን በምችለው አቅም ሁሌም እንዳስደሰትኳት ነው። አሁንም እናስደስታት ያድርግ። እናት ነሽና ያማል። የ3 ልጆች እናት ነኝ። ዛሬ እናትም ሆኜ አውቀዋለሁ እና ህመሙ ያማል። አላህ ውለታሽን ይክፈልሽ። አላህ እድሜሽን ያርዝመው። ባለኝ አቅም እረዳሻለሁ። እናንተም አላህ ይስጣችሁ፣ አላህ ያግዛችሁ። አመሰግናለሁ። አሚን አሉ። ተባረኪ፣ ረጅም እድሜ ይስጥሽ፣ ልጆችሽ ካድሙሽ። በዱንያ እናት እንደዚህ የምታንጠለጥሉ ከሆነ ሚዩትሽን አንሺ አውሪና ሀቢብቲ። ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ጉኔን እኔ አንቺን ታውቂያለሽ። ወለሽ ምናምን ብለሽ የምትረግኝ ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አህላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው። ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚች ጋር ብዙ ሰው ይናገራል። እናታቸውን በእንግሊዘኛ እያወሩ ምናምን አይኗ አንቺ በደንብ አድርገሽ ታውቂያለሽ። እንግሊዘኛ የመጣሽው እናቴ የመጣሽው አሁንም እናትዬ ከእናትሽ የምትፈልጊው ነገር አለ? አንድ ጥያቄ ማለት ልጅ ከእናቷ ምን ትፈልጋለች ማለት እንዴት ነው ጥያቄ? ካንተ ራሱ ልጅ ከእናቷ የምትፈልገው ፍቅር፣ ሰላም፣ ናፍቆት ነው የምትፈልገው። ለምን ቀጥታ ስልክ አልደወልሽላትም? እናንተ እኮ ለምን ስልክ አልደወልሽላትም? ቀጥታ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንቱ ወዲያ አውርተናል፣ አብረን ነበርን። ማማ እዚህ ያህል ልክ ተይ ማማ፣ ሁሉ ነገር ያልፋል። እኛና አንቺ ነን የምንቀረው። እረፊ ማማ። በተራ እናስወራቸውና አንዴ ክላስ አልመጣሽም ወይ? ምን አልሽ ማማ? ክላስ አልመጣሽም? እኔ ማረባ እና አልኩኝ እኮ አብረን ነበርን። ለምን በዚህ ሰብስበን አዳምጪኝ
አዳምጪ ልንገርሽ አይደለ እኔ ላምበልሽ ለትዳርሽ ይጨነቃለሁ ብዬሻለሁ። ልፈር እስካወርድ አዳምጪ። መዋረድ ሳይሆን የመጣሽው አንዴ ቆይ አዳምጫት። እናትሽ ነች እናት ይናገሩ እስቲ ትንሽ ደቂቃ ሀቢብቲ ቆይ ተረጋጊ እስቲ። ተሳደቢ። አይ ስድቧን ትጨርስ። ማዘርዬ እርሶ ቀጥሉ። የጠየቀችሽን ጥያቄ ቀጥሉ። መታለች ቤት ያለውን ነገር የመጣሽው ይኸውልሽ የመጣሽው ሚዲያ ላይ ሲወጣ ድጋፍ እየተደረገ ነው ሲባል የግሩፕ ኔትወርክሽን ዘረጋሽና መጣሽ። ማማ ካሰሚያለሽ አፉ በይኝሽ አንዴ ታውራና ትቀጥያለሽ። አፉ ማለት ነው ታውራለሽ። እህቴ አንቺ ሌላ ነገር ነው እያወራሽ ያለሽ። እወጣልሻለሁ ማለት ነው። እኔ ካስቀየምኩሽ በልጆች አገኛለሁ። ሁላችንም እናገኘዋለን። ቻው። አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን ጋይሶች። እቺ ልጅ አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን። በአላህ ወረበል ከአባ እቺ ልጅ ማለት ነው እናቷን ሊገሏት ነው ጋይሶች። ሊገሏ አየር ጤና የምትኖሩ አንዳንድ ቁጥር ጻፉልን ጋይስ። እኔም ሜዳ ላይ ለመጣል እኛ እናቷን ብትፈልግ ኖሮ ወግና ማዕረጉ ቢሆን በአካል ሳይሆን በስልክ ሲሆን በሽማግሌ ሳይሆን በሼክ ሄዳ አላረገችም። ሰላምታ ውስጥ አትገባም ነበር። ገብቷል። አሁን እሳቸው እርዳታ ለምን ተጀመረላቸው ነው ይሄ ሁሉ እንዳሸን የፈሉት። ትክክል የት ነበር ተናግሯል እኮ መናገር። እርዳታ ሲጀመር ኬት ፈሉ ከያቅጣቸው ቀድሞ ነገር ጥሩ ኢንቴንሽን ቢኖራል እናትየው መረዳት የለባትም። የሰበሰብኩትን ገንዘብ አልሰጥም ብላ ያዘች። ሶፊያ ቤት ነው ቀድማ መግባት ያለባት ወይስ አንተ ቤት? ከመጀመሪያ ጀምሮ ማማይረዱ ስትል የነበረው እዛ አብላልታ አብኳክታ ጨርሳ ሂጂ ግቢና እንትን በይ ተብላ ተልካ ደግሞ እዚህ መጣች። አየህ ትክክለኛ ልጆች ብትሆኑ ኖሮ እማዬ ብለሽ በአካል ትሄጂ ነበር። አልሞቱ አልጠፉ። ሩቅ ሀገር አይደለም ያለሽው እዛ አዲስ አበባ ነሽ። ሳይሆን ስልክ ሳይሆን ቤተሰብ ይኖራል፣ ሳይሆን ሽማግሌ ይኖራል። ይሄን ሁሉ አልፈሽ እሳቸው ኧረ መሞቴ ነው እርዱኝ ብለው አደባባይ ሲወጡ የኢትዮጵያ ሕዝብ ያለውን የሌለውን እንትን ሲረዳ ያህል ለማግማማት ተሰብስባችሁ መጣችሁ። ይሄን እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ህዊ ባትኖር እናታችሁ አንገቷን ሰቅላ ወዮ ተብሎ ነገሮቹ ተደፋፍኖ ቀርቷን ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ እንደ ማንኛውም እናት ግንባር እየሳማችሁ እናት እያላችሁ እግር ማጠብ ወይስ ጀሀነም ላይ መቃጠል ዱንያ ላይ ማቃጠላችሁ ገላችኋት ሜዳ ላይ ልጥሏት? ይህም ብቻ አሳውቂን ሀቢብቲ። እናንተ የሚቀጣችሁ ቅጣት አላህ ነው የሚያውቀው። እኛ ሰዎች አይደለም። ያወራሁት ነገር ቢኖር ስማ አንዴ አሁን ሁሉ ሳስታወራ ዝም እያዳመጥኩክ ነው። ሶስት ቤት ሄጄ ያወራሁት ወሬ ምንድን ነው? ከምር እኛ እንደዚህ አይነት ልጆች ቢሆን ኖሮ እኛ ሰፈራችን ሰው የሚቀጣ ሰው ነው። እዚህም ደረጃ ሳይደረስ እኛ የቀበሌ ቤት ነው የምንኖረው። አንድ ግድግዳ አጠገብ ላጠገብ እየኖርን ያለን ሰዎች አለን። ይህን ሁሉ ነገር ስናደርግ ማንም ሰው ዝም አይለንም። አንድ ሁለት ደግሞ ህይወት በአካልም እንደዚህ ሰፈር ስር እናቃለን። ሰፈርና ጉርብትና ደግሞ የተለያዩ ነገሮች ናቸው። ከምር እዛች ጋር መታማማ ያንን ነገር ስትናገራት ታውቃለች ልጆቹ እንደዚህ አይነት ባህሪ እንደሌላቸው መታ ይሄ ነገር ለምን ሆነ ብላ አንድ ቀን አውርታ አታውቅም። አታስቁመኝ አይደለች። የሰፈር ሰው ናት። የሰፈር ሰው ማዘር ዝም በሉ። ጎረቤት ላምጣልህ። ከህይወት የቀረበኝ ሰው የለም። እነግርሻለሁ። ማዘር እኛ ነው የምንጠይቃቸው። ልታመጣ ግሩፕ ያለው ሚዲያ ላይ ሄለን አንድ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት የሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ ዛሬ እናገራለሁ። ማዘርዬ እናገራለሁ። ታስረሻል፣ ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይል የፈለግሽው ፍርድ ቤት ፋይል አለ። ሲሳይ ጋር ደውይለት። ዳኛው ጋር ፋይል ይወድሽ። በቀደም አውጥቼልሻለሁ። ለምን? አንቺና ሃይማኖት ሁሉ ታስራችኋል። ባልቦላ በእኔ ላይ አጥፍታችሁ እናቴ ቁጭ ብላ ሌሊት ጨፍራችሁ ሰካራም ጠጪ እናንተ ናችሁ ሁለታችሁ። እኔ ግን አልተናገርኩም እስከዛሬ። ገብቶሻል? ዛሬ አንቺ የተጣላቸው ጎረቤቶች አደራጅተሽ ብትመጪ የስምንቱም ስም ዝርዝር ማህበራዊ ፍርድ ቤት አለ። እኔ የከሰሱበት ተደራጅተው ሳይመክሩኝ
ጎረምሳ ትሰበስባለች ትቅማለች ብሎ ክስ ሄዱበት ፋይል አወጣልሻለሁ። እኔ እናትሽ ያው እንዲህ ስታይኝ ፋራ እንዳልመስልሽ። ማዘር የተረጋጉ እርሶ ቆይ አሁን ማዘር ዋጠ ልንገናት ላስታውሳት ውስማን የረሳው እንዳይመስላት እንኳን አስወረዳት። በቃ መስሎኝ ነበር። እኔም ከጓደኛዋ መስሎኛል። ሳላይ አንድ ያስገባት ወረበል ከአባ ወረበል አንድ ነገር ተናግሬ ዙረ አንዴ እናትዬ አንድ ነገር ልውጣ ትለኛለች እንዴ? እኔ ውጪ እንደዚህ አንቺ ራስሽ እንዴ ልውጣ ትለኛለች እንዴ? እናትና ልጅ ይጋጫሉ። እናትና ልጅ ሸክላና ሸክላ ይሰበራል። ጥርስ ለጥርስ ይጋጫል። እናቷ ነች። እናትሽን ግን በዚህ ልክ የምታወሪው አላህ ፊት ነው የምትጠየቂው። የአላህ ቅጣት ከባድ ነው እናቴ። ወረበል ሰው እንደ ጮህ እንዳይመስልሽ። መያዝ አለ፣ መታመም አለ፣ መሰበር አለ፣ መውደቅ አለ። እናቴ ሞቶባቸው በየሜዳው እንዴት እንደሚያለቅሱ ብታዩ። እናቴ ዛሬ እንደገደልሽኝ ኑሮ አብሬሽ ብኖር፣ ዛሬ እንደታመምሽው እንደመታሽኝ አብሬሽ ብኖር ብሎ የሚያለቅሱ እናቶች አሉ። ሳላስገባት አረቺ መንደሬ ናት እንዴ? አንዴ ቆይ አንዴ ለምን ዝም አትሉም እናንተ? ግን ትንሽ ደቂቃ ለኔ ስጡኝ እንጂ አላህን ፍሩ እናንተ። አስገባት ሳላ። ካልሆነ እናትሽም በዚህ ልክ የምታጠለጥል የምታሰቃይ ከሆነ አንቺም ባለቤትሽም ወረበል ከአባ 5 ደቂቃ አይፈጅም። የኢትዮጵያ ሕዝብ 5 ደቂቃ አይፈጅብንም። እኛ ሚዲያ ላይ አምጥተን ለጥፍሻለን። አንቺም ባለቤትሽም ባለሽበት አንድ መሳሪያ ይለቀቅብሻል። ምንም ኖርማል ነው ከፈለግሽም። ግን እናትሽ ነች። ጀጀል ታረጊያት አይገባም። እናት ታጥፋ ትስበር። አንቺ እናቶቻቸው ልጆቻቸውን በሚጥሚጣ የሚያጥኑ አሉ እኮ። ልጆቻቸውን እኮ ሲያጠፉ ቅንጫያቸው ላይ ወይ እሙሙ የምንለው ላይ በሚጥሚጣ የሚያሹ አሉ፣ በቃሪያ ወረበል ከአባ። ዛሬ ግን እናታቸውን ያመሰግናሉ። አረብ ሀገር ሄደው ከ3ኛ ፎቅ ላይ ወድቀው በ16 ዓመቷ በ14 ዓመቷ ከአረብ ሀገር ላይ ተሰዳ ሄዳ እናቷን ለመለወጥ ሬሷ የገባች ልጅ አለች። እነዚህ ምን ይበሉ? ዛሬ ለአቅመ አዳም ስትደርሺ፣ ዛሬ ወንድ ልጅ አቅፎች ስለተኛሽ፣ ዛሬ ብልጭልጭ ነገር ስላየሽ እናትም በዚህ ልክ መናገሩ የአላህ ቁጣ ሴት ነው የሚሄደው። ባልሽ አቅፎሽ የሚተኛው አበያቦ ደቂቃ አላህ ቀኑ ሙሉ ታወራነ ሳላ ሀቢቢ ደቂቃ ነ የሚሰማት ነው። አቅፎ የሚተኛው ወንድስ እናንተን አቅፎ የሚተኛው ወንድ ማን ነው? እናትየው ስማኝ፣ እናትየው ማለት ነው ባለፈው ስለ